አንድ ወረቀት ነው የቀረኝ እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ካንዲ ሙላት ተናግሬያለሁ ስለዚህ እዛ ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ጋሽ በጣም ግልጽ ነው ይሄን ቻው ፈልገው ነይፋ እኔ የቀረ ጉዳይ ነገር ባታነሽ ጥሩ ነው እንደዚህ አይነት ውሳኔ ውስጥ የገባሁት እኔ ባንዲ አይደለም ዘልያ አይደለም እንደዚህ አይነት ውሳኔ ለመወሰን የተገደድኩት በጣም ብዙ ነገሮችን አሳልፌያለሁ በህይወቴ ገባ ማለት እኔ እንጃ ሰው ለትዳሩ ክብር ከሌለው ታዲያ ምን ይኖራል ስለዚህ ቆይስ ቆይ አንተ ለምን አትረጋጋም እንዴ ናስ ችግር የለውም ጋሽ አውሩ እናንተ ተረጋጋ ሳታከብረኝ በዚህ ልክ ያንቋሽሽኝ ከሷ ጋር እንዴት ብዬ ነው የምኖረው ማለት ነው ያንን አማራጭ ስላደረኩኝም ነው እኔ ወደ ቤቴ ትቻት ሄድኩት የነበረው ማለት ነው እሺ እሷ እንደገና አሁን መልሰን ደግሞ ወደ ኩሪፍቱ ልንዝናና ስንሄድ ሁሉ ነገር ራስቼ የራሴን ላይፍ የራሴን ህይወት ደስተኛ ሆኜ የኖርኩኝ ወደ ኩሪፍቱ ደግሞ ሄጄ መዝናናት ስጀምር ምናምን ደግሞ እጄ እግሬ ደግሞ ማለት ፈለገች አሁን ዛሬ ላይ ደግሞ ሌላ ወረቀት ምን ወረቀት ራሱ ይዛ እንደመጣች አላውቅም እኔ ግራ ነው እየገባኝ ያለው አሁን ማለት ነውና እኔ በዚህ ልክ እንደዚህ መሆኗም ስተዋት እኔን ለመቅረብ ትሞክራለች ስቀርባት ደግሞ እኔን ለመሸሽ ትሞክራለች ስለዚህ እሷ አሁን ምን አይነት ራሱ ሐሳብ እንዳላት ምንም ማቆታ የውስጥህን ያለው ነው ግልጹ ተናገር እኮ ጋሽ የግልጹ ነው እየነገርኩ ያለሁት ማለት ነው ወላ የምትሽፋጥነው ነገር ምናምን እኔ አልፈልግም እኔ ምንም የምሸፋፍነው ነገር የለም አንዳንድ ጊዜ ጋሽ የሰው ልጅ ሲፈለግ በጣም እንትን ሲል ራሱን በጣም ይሰቅላልና እኔ አሁን ለእንደዛ አይነት ባህሪ ስታሳየኝ ነው ትቻት የሄድኩትም ከዛ ወደ መዝናናት ምናምን ራሴን ማደስ የፈለኩት ለዛ ነው እሺ በነገራችን ውስጧ ላይ ገብታል እሷን ውስጧ ላይ ገብታል ምን ማለት ነው አንተ አቀራረብ እሷ ያለህ አቀራረብ እንደ ድሮም ነው ለኔ ያለ አቀራረብ እንደ ድሮ ነው ፍራት ቀርቤያታለሁኝ ከወለደችም በኋላ ማድረግ ያለብኝ ነገር ያደረኩ ተከባከብኩ ለልጅም መሆን ባለብኝ ልክ ይሆንኩኝ የቻልኩት ነገር ብዙ ነገር አድርጌላታለሁኝ ነባ እንዴ እየተከባከብኳት ቤቷ እየሄድኩኝ ቀን በቀን ልጅ ለማየት እሷ ለማየት ቀን በቀን እየሄድኩኝ እሷ ግን እንደዛ ሲሆን በጣም ለኔ ያላት ሪስፔክት እየቀነሰ መጣ እሷን ፍለጋ መሄዴ ልጅን ፍለጋ እዛ ቤት መመላለስ ምናምን ነገር ለኔ ያላት ክብር እንዲቀንስ አደረገው ስለዚህ ከዚህ ሁሉ ርቀት ለልጄ መሆን አያቅተኝ ምክንያቱ አንተ ምን ይመስልሃል አሁን አንተ ይሄ ነገር ለኔ ያላት ነገር ምንም ግልጽ የምትናገረው ነገር የለም ሰው ያየውን አይቷል እኔ የምናገር ምንም ትርፍ ነው የሚሆነው ድካም ነው የሚሆነው እኔ ራሴን ነው ማደክመው ማለት ሰው ያየውን አይቷል ጋሽ ሶፍ ለፊቶኝ እንዲ በመናገር በጣም ትልቅ ይቅርታ አድርግልኝ ግን በቃ ተገቢ ነገሮች እስከዛሬ ድረስ ሲፈጠሩ ሲደረጉ አልቆየም ስለዚህ እኔ እና እሱ መካከል ያለው ነገር ማብቃት ነው ያለበት ትክክለኛ ውሳኔ ይሄ ነው ችግር ያበቃል እሱ ችግር የለም እሱ አሁን ማብቃቱ ችግር የለም ማንኛውም የሚደረስበት ነገር ነው አሁን እኮ ምን ደርስበት ነገር ነው ምን የጨበጥነው ነገር ነው ማንኛውም ነገር እናደርገዋለን ምንም ችግር እስኪ አሁን አንቺ በጣም ችግር ሆኖብኛል የምትይው ነገር በጣም እኔ የከበደኝ ይሄ ነው ብለሽ እስኪ የምታወሪኝ ነገር አሁን እሱ ችግር የለም አሁንም ማለት እኔ ቆሜ እየሄድኩ እያለ እናንተ ከሞትኩ ነው ታው ሞት የማንም አይቀርለት አሁን እኔ ያለው ማለት ቁርጡ ልንገርሽ አሁን እግዚአብሔር ምስክር ነው ቁርጡ እለያያለሁ ማለት እኔ በቆሜ እየሄድኩ ውሸት ነው አታስቢው ለምን መሰለሽ ያንቺ ችግር ለመቅረፍ ሮጣለሁ እኔ እየሮጥኩ ችግራችን ለምን እርሱ ይደክማል እንሶ ሳይሆኑ የችግሩ ባለቤት ነው እንጂ ችግሩን መቅረፍ ያለበት ካልገባው ማለት ካልገባው ህፃንነት ከወሰደው ልጅነት ካልጨረሰስ ምን ታረጋለሽ ታዲያ ጋሽ ማለት ይሄ ልጅነት አይደለም አንቺ እንኳን ወደ ትምህርት እየመጣ ያስተማርሽ ነው ትክክለኛ ነው እውነቴን እኮ ህፃን ልጅ ነሽ ስለ ትዳር ትምህርት እያስተማርሽ ነው እግዚአብሔር አምላክ ይባርክሽ ሁለታችሁ ናችሁ በደንብ ተዋወቁት በደንብ ትተዋወቃላችሁና ያለው ነገር ደግሞ በደንብ ሁለታችሁ ተዋወሩና እኛ አይደል ወዴት ነው የምትሄደው ምንድነው የምናወራው ሁለታችሁ ወደ እንድታወሩ ነው ያለው ነገር ሰማን ከሁለታችሁ ነገር ያለው ነገር ሰማን ጋሼ አለ እና ደግሞ መጀመሪያ እናውራ ስላልከኝ እንጂ አሁኑኑ ነገሮችን ጨርሰን መሄድ እንችል ነበር ይዤም ያልመጣሁት ፔፐሩ ለዛ ነው
ኤፋዬ እንጂ ሁሉንም ነገር ጥንቅቅ አድርጌ ጨርሼ መሄድ ነው ፍላጎት። ከዛ ይጸድቃል፣ አለቀ ሁሉም ነገር። ምንድነው ማውራ ይፋ ብታወሩ ደስ ይለኛል። ሁለታችሁ ብቻ ብታወሩ ያለ ጭቅጭቅ ብትግባቡና ብትነጋገሩ ደስ ይለኛል። ሩታዬ ነው ይሄ ጭቅጭቅ አይደለም። በቃ ግልጽ ነው የኔ ፍላጎት፣ የሱ ፍላጎት እንደዛው ግልጽ ነው ማለት ሰው የግድ መናገር አይጠበቅበትም በተግባሩ ካሳየ። ይሄን ደግሞ ብዙ ጊዜ እየተገበሩ የቆየ ነገር ከሆነ የግድ እኮ ሰው አንደበቱ ሲናገር መጠበቅ የለበትም አይደል? ለኛ በለሽ